የተቋቋመበትን ምክንያት ልንገርህ። ግንባሩ የተቋቋመው እስክንድር ይደውልና እከሌ ለሚባል ሰው ስሙን አልጠቅስም ዛሬ ይደውልና $30,000 ብናገኝ እዚህ አካባቢ ያሉትን ሰዎች የተቀረጸ ነገር ነው ነገር እንደዚህ እናረጋለን $30,000 ብናገኝ ፋኖቹ ችግራቸው ገንዘብ ነው ይለዋል። ያ ሰው ደግሞ $30,000 ምን አላት እስከ $20 ሚሊዮን ማግኘት ይቻላል። ስለዚህ አንተ የሆነ ነገር ታቋቁምና ከዛ በዛ ስር አምብሬላ ይሆኑና አንተ ገንዘቡን በእነሱ እንሰበስብና ለእያንዳንዱ የፋኖ አደረጃጀቶች ትሰጣለህ ይለዋል። ደነገጠ እስክንድር። $30,000 ጠብቆ $20 ሚሊዮን መጣ። ከዛ ከሻለቃ ጋር ከምናምን ሆኑና ይሄንን ፕሮጀክት ኤልያስ ክፍሌ ተለምኖ ሰራ። ከዛ የተሰበሰበው በዘመነ ፎቶ፣ በደረጀ ፎቶ፣ በሳሚ ፎቶ፣ በጋሽ መሳፍንት ፎቶ፣ በሀብቴ ፎቶ፣ በባዬ ፎቶ፣ በምሬ ወዳጆ ፎቶ፣ በኮሎኔል ፎቶ፣ በጋሽ አሰግድ ፎቶ፣ በደሳለኝ ፎቶ፣ በመከታው ፎቶ ነው የተሰበሰበው። በእስክንድርም ማለት ነው። ግንባሩ ማለት ግንባሩ እስክንድር ብቻ እንጂ ሌላ የለውም። ምክትል የለውም፣ ጸሐፊ የለውም፣ የፖለቲካ ፓርቲም አይደለም። ግንባሩ የሚባለው እስክንድር ማለት ነው። ውጭ ግን ቁጢ የሚሰበስቡት ሻለቃ አሉ። እነ ኤልያስ ክፍሌ ያኔ አደራጅ ነበር አሉ። ኮሚቴዎች ተቋቁመዋሉ። እነ ህይወት እነ ሙሉጌታ በእነሱ ባንክ አካውንት እንዲገባ ተደረገ። እነዚህ በባልደራስ የነበሩ ከባልደራስ ወደ ግንባሩ ከግንባሩ ወደ ሰራዊቱ ከሰራዊቱ ምን እያለ የሚያመጣቸው እነ ዶክተር አምሳሉ ነበሩበት። ውጭ ነው ኮሚቴ ያለው። ኮሚቴው ገንዘብ ሰብሳቢ ነው። አገር ቤት ግን ሊቀመንበሩ እስክንድር ነው፣ ዋና ጸሐፊው እስክንድር ነው፣ ምክትሉ እስክንድር ነው፣ ህዝብ ግንኙነት እስክንድር ነው፣ የፖለቲካ ዘርፍ ኃላፊው እስክንድር ነው። ይሄ ማለት መንግስቱ ኃይለማርያም እንኳን እንደዚህ አላረገም። በእውነት ግንባሩ ማለት ይሄ ነው። ናምጣልኝ የለም እውነቱ ይሄ ነው። የፕሮፓጋንዳ ኃላፊውና ደግሞ ዳይሬክተሩ ሀብታሙ አያሌው ነው። ፋኖቹን እየደወለ እንደዚህ አድርጉ አንተ በእስክንድር ስር ካልገባ አሳያለሁ ለከሌ ብር አይሰጠውም ምናምን የሚለው ማለት ነው። ከዛ አሁን እነ ኤልያስ መጡ። ብሩ የተሰበሰበው በሁሉም ፋኖች ነውና ገንዘቡ ይሰጥ ሲባል እስክንድር ደወለና አንድ ገንዘብ እንዳሰጡ በቃ የሰጠነው አለ ገንዘቡ እኛ ወደፊት ፓርቲ ስለምናቋቁም እንዳያልቅብን ብሎ ዘጋ። ፌስቡክ በተለቀመ ወሬ ከዶክተር በላይ ይቀበላል። ስለዚህ ሲያዩት ኢትዮ 360ዎች ገንዘብ ያለው ማጋ ነው እስክንድር ጋ ነው። ስለዚህ እስክንድር ቀጠራቸው ማለት ነው። ለገንዘቡ ቀጠራቸው። የነሱ ስራ ምንድን ነው? እንደዚህ ሆኖ እንደዚህ ተፈጥሮ እንደዚህ አድርጎ ጀግናው እስክንድር እንዲህ ብሎ ጀግናው እስክንድር እንደዚህ አድርጎ ታላቁ እስክንድር እንደዚህ ብሎ ምናምን አያጮሁት መጡ ማለት ነው። ከዛስ አሁን መጠቀሚያ ኮንዶም መሆናቸውን ሲያቅ እስክንድር ምን አደረጋቸው? እና ሀብታሙን ገንዘቡን መልቀቅ ጀመረ። $200,000 ለቀቀላቸው። $200,000 እና ይሞታል እንዴ? አበበ በለውንም የገነጠሉት እኛ ብቻ እነሱ ብቻቸውን እየበሉ አንተ ምናምን ብለውት አለቀ። ከዛ የፈለገ የፖለቲካም ክላሪቲ የለው። ስለዚህ የፈለገ ፖለቲካን እንትን ብትሰብከው የሱ አቅሞች ነች። በቃ አቅሙ ከዚህ በላይ ሊሄድ አይችልም። ዘመነ ካሴ አቅሞች ነች። ምህረት ወዳጆ አቅሞች ነች። ከዚህ አቅሙ በላይ ለምንድን ነው ሂዱ እያላችሁ የምትገፉት? አልገባኝ። አቅሞች ነች። በቃ አቅሙ ከዚህ በላይ ሊሄድ አይችልም። አቅሙ በፋኖ ላይ ስልጣን መያዝ በቃ አቅሙ እስከዛች ድረስ ነች። እኛ ደግሞ አቅማችን እሱ ነው ወይ ነው ጥያቄ። የአማራ አቅም እሱ ነው ወይ አይደለም? የአማራ አቅም ትልቅ። ስለዚህ ምንድን ነው እኛ ኤኒቲንግ እንደ አማራ ብሔርተኛ ኤኒቲንግ ፋኖ አንድ መጣ አልመጣ ደንድ ኦፍ ተደይ ከዚች አይበልጥም። 4 ኪሎ ሜትር ከቻለ ይሄዳል፣ ካልቻለ ግን የአማራ ትግል ይቀጥላል። ኤኒቲንግ የመጣው እንዳለ ተጠቅሟል። አሁን ለምሳሌ አንድ አማራም እስከተወሰነ ድረስ ሰርቷል። ስንደቅም ደግሞ ሌላ ሰው ይተካል። እየተተካ ቤርት ዋንስ አንዴ ክላሪቲ፣ የሀሳብ ክላሪቲ፣ የዓላማ ክላሪቲ፣ የአቋም ክላሪቲ ዋንስ ከመጣ በኋላ አማራ 4 ኪሎ አይደለም የፈለገበት ቦታ መሄድ ይችላል። ያ ቦታ እስከሚደርስ ድረስ አሁን ለምሳሌ ኦነግ አሁን ላለበት ደረጃ ለመምቃት ስንት ዓመት ፈጀበት? ብዙ ዓመት ፈጅቶበታል። ትግሬ 17 ዓመት ፈጅቶበታል ሲዋጋ 13 ሌላው እንትን 13 አድርጓት ትክክለኛ ውጊያ 2-3 ዓመት። ሌላው እንደዚሁ ጫካ ሲዞር ነበር። ስለዚህ እስከተወሰነ ዓመት ድረስ ታግሏል። በቃ
ማሳካት ግን የቻለው ምንድነው? ስልጣን መያዝ ይችላል። ስልጣን መያዝ ይችላል። በቃ ዳስ የሚያሳካው እሱ ጋር ባይ ዘ ወይ ትግሬዎች ዝም ብለው ቢታገሉ ኖሮ በአሁን ሰዓት 4 ኪሎ እንደሚገቡት እንደነበር ታውቃላችሁ። ድርድሩ ምን አረጋቸው? ሆልድ ባክ አረጋቸው። ከትግሬ መማር አለባችሁ። ባይ ዘ ትግሬ ይህንን ድርድር ፕሪቶሪያ ድርድር ባረጉ ዝም ብለው እዛው እንትን መተው እየተነኮሱ ምን እያሉ 30 ዓመት ውጊያ ማድረግ እንደሚችሉ እንደነበር ታውቃላችሁ። አሁን ግን ኦልሬዲ ምን የትግሬውን እንትን ሳማው ይኸውላችሁ ጋይስ፣ አንድን ማህበረሰብ ልታደክሞ ይችላል በአንድ ነገር ልታደክሞ የምችለው ድርድር አርገህ ሰላም ፈጥር ያለው ካልክ በኋላ ነው ባይዘው የሚከስም በቃ ደስ ለዛ ነው እኛ ማናምናችሁ የፋኖን ዓላማ ትክክለኛውን ሀቅ አርጎ እስከማይመጣ ድረስ ድርድር እንዲያረጉ አንፈልግም። ቢካዝ ይዞ በሚመጣው መዘዝ እንደ ትግሬ ነው መጨረሻ መጥተው ትግሬዎች ዛሬ እያያችሁ ነው ምን እንዳረጉ ሽንፈት። ቢካዝ ስትደራደር ዋንስ ባይዘው አማራ ህዝብ ከአብይ አህመድ ጋር ተደራደረ ማለት ተሸነፈ ነው። አብይ አህመድ ጋር ተደራድሮ ያሸነፈ አንድ አታመጣልኝ። ተሸነፋለህ፣ ተሸናፊ ነው የምትሆነው። መጨረሻ ላይ ምንድነው ከጨዋታ ለጠይቃችሁ እስቲ ጃልማሮ ድርድር እሄዳለሁ ከማለቱ በፊት አቅሙን አይታችሁታል። ድርድር አድርጎ ከመጣ በኋላ ምንድነው ተሰብሮ ነው የመጣው። ይሄንን ታውቃላችሁ። ጃልማሮ ድርድር ከማድረጉ በፊት አቅም ነበር፣ ኃይለኛ አቅም ነበር። ድርድር አድርጎ ከመጣ ግን አቅሙ ተሰብሮ ነው የመጣው። ባይደታም ይኸውላችሁ ብዙ ኃይሎች ጥያቄ ጃልማሮ ላይ መጣት እንዴት ትደራደራለህ ከብልጽግና ጋር ብልጽግና ገዳይ ነው እያልክ እንዴት ትደራደራለህ ብለው ብዙ እንትኖች ሲኮኑኑት ነበር። ድርድር ሄዶ ከመጣ በኋላ ተኮላሽ ደሞመንት ፋኖ ድርድር ከአብይ አህመድ ጋር የተቀመጠ ቀን ድርድር ተቀብያለሁ ብሎ ከአብይ አህመድ ጋር የተቀመጠ ቀን የፋኖ ትግል የአማራ ትግል ይከሽፋል። ይሄንን አንደርስታንድ ማለት። ስለዚህ ድርድር የምትባል ነገር ከአብይ አህመድ ጋር ድርድር አይደለም። ተሳስቶ ከአብይ አህመድ ጋር ቁጭ ማለት ነውረኝነት፣ ጥቅም አይሰጥም። ትግሬዎቹ ያላሳኩትን ነገር እውነት በድርድር ትግሬዎቹ ካላሳኩ ፋኖ አሳካ። ትግሬዎቹ እኮ ላቢስት ነበራቸው። ምን ያልነበራቸው ነገር ነበር? ላቢስት፣ ጦረኛ፣ የሚታወቁ ኢንተርናሽናል እንትን ከዚህ በፊት ኢንተርናሽናል ኮሚኒቲ ቴዎድሮስ አዳነ ሁላ እኮ የተሳተፈበት እኮ ነው ከጀርባ። እኛ ማን አለን? እዛ ገባችሁ ማን አለን? እኛ አማራው ማን አለው? ማን አለው? እስቲ እንደ ቴዎድሮስ አዳነ አይነት ሰው አለ ለአማራው? እንደ እንትን አይነት ሰው አለ አማራው? ማንም የለውም እኮ። እንትን ብታመጣ ትግሬዎቹ የሚታወቁ ናቸው እኮ። ጋዜጠኞች እኮ በፕራይቬት ደረጃ እኮ ጋዜጠኞችን በሚሊዮን ዶላሮች እኮ የቀጠሩ ናቸው እኮ። ሰልፍ እንደ ጉድ ሲያደርጉ የነበሩ ሰዎች ናቸው። በኢንተርናሽናል ኮሚኒቲ ስንት ጊዜ ዩናይትድ ኔሽን ያስቀመጡ ናቸው እኮ። የአብይ አህመድ ኬዝ ላይ አብይ አህመድን እኮ ቅርቃር ውስጥ የከተቱ ናቸው አይደል? እኛ አንድ ዩናይትድ ኔሽን በአማራ ጉዳይ ተቀምጧል። የእንትን እኮ 3 ነው የተቀመጠው፣ 3 4 የተቀመጠው። ያውላ ነገር አድርገው ምን ማድረግ አልቻሉ። ያውላ ነገር አድርገው አብይ አህመድን ማሸነፍ አልቻሉ። አብይ አህመድ መጨረሻ ለምን አሁን አላያችሁም? ህወሓትን ከሰረዛት አዲስ ፓርቲ ይዞላቸው መጣ። አብይ አህመድ የመሰረተው አዲስ ፓርቲ እርስ በርስ እንዳይመቻቸው አድርጉ። ዛሬ አጥፍቶ ጠፊ ያርጓቸዋል። ባይዘው አንዳንዶቹን የእንትን ለሶስት ከፈላችሁ። አንደኛው ለሶስት እንዴት እንደከፈላችሁ፣ አንደኛው ከእንትና ጋር የሚሰራ ከአብይ አህመድ ጋር የሚሰራ ጌታቸው ረዳ፣ እሱ ጭንቅላቱ ውስጥ ፕሪቶሪያ ድርድር ይሳካልኛል ከአብይ አህመድ ጋር ተደራድጄ አንድ ሀገር ውስጥ ኖሬ ምናምን። ታደሰ ወረደ ቡድን ደግሞ ፕሪቶሪያን ስምምነት አድርጌ ራያና ወልቃይትን ካገኘው በኋላ ሀገር መሆን እፈልጋለሁ። ይሄ ሁለት። ሶስተኛው ደግሞ የነ ምግቤ ቡድን፣ እሱ ደግሞ አጥፍቶ መጥፋት ነው ስራው፣ መበቀል ነው ይፈልግ። መጀመሪያ አብይ አህመድን ይበቀላል፣ ከዛ ወደ አማራ ይበቀላል። ባይዘው አማራውን ይበቀሉት። መጀመሪያ ማንን? አብይ አህመድን የሚበቀሉት። አብይ አህመድ ሲበቀሉት ምን አድርገው? ሰሜናዊ ፖለቲካ የሚል ተጠቅመው አብይ አህመድ ዲስትሮ ያደርጉታል። ባይዘው ካልኩሌት አድርገው ነው የመጡት። ፋኖን ይጠቀማሉ፣ ኤርትራን ይጠቀማሉ። ከተጠቀሙ በኋላ ሰሜናዊ የሚል ፖለቲካ አንድነን የሚል ያመጣሉ። ከግብጾች ጋር ሲነጋገሩ ማንን? ፋኖ እንደ ሰከንደሪ አድርገው ነው የሚመጡት። አንደኛ አይደለም ሁለተኛ አድርገው አጋዥ ኃይል አጋር ነው ሆኖ ነው የሚመጣው እንጂ ሜን እንትን ግለሰብ ሆኖ አይደለም የሚመጣው፣ ወይንም ሜን ቡድን ሆኖ አይደለም። ሜን ቡድኑ ህወሓት ነች የምትሆነው።
እነሱ ከነሱ ጀርባ ሆኖ ይመጣሉ። ከዛ ወዲያ ምን ይሆናል? ዋንስ አብይ አህመድን ያጠፉ ሲመስላቸው ደግሞ አማራን ፌዴራሊስት ብሎ ነው የሚያጠፉት። ፌዴራሊስት እንቅስቃሴ አማራ ምን ወደ 4 ኪሎ ከገባ የአንድ አስተሳሰብ፣ የአንድ ሃይማኖት፣ የአንድ ቋንቋ ሊያመጣብን ነው። ስለዚህ ምን እሱን እናጥፋ ብሎ ደግሞ ከሆነ ጋር ደግሞ ይመጣሉ። እሱን እናጥፋ ብለው ደግሞ ከሆነ ጋር ይመጣሉ። ስለዚህ ይሄንን አንደርስታንድ አድርገን የምንሰራት ፖለቲካ በደንብ አድርገን ማወቅ አለብን። ፖለቲካ ዶክተር ስለሆንክ ፖለቲካ ትችላለህ ማለት አይደለም። ፕሮፌሰር ስለሆንክ ፖለቲካ ትችላለህ። ፖለቲካ ማለት ሴራ ማለት ነው። አንድ ሃይ ስኩል ያልተማረ ልጅ ፖለቲካን ሴራ ሊያውቅ ይችላል። ፖለቲካ ሊያውቅ ይችላል። ዶክተር ስለሆንክ ፖለቲካ ታውቃለህ ማለት አይደለም። ስለዚህ ይሄንን አንደርስታንድ አድርጋችሁ የምንሰራውን ፖለቲካ ፋኖ እስከት ድረስ ነው አቅሙ፣ እስከት ድረስ ነው አቅሙ። እሱን ቁጭ ብለን መገምገም አለብን። ልክ እንደ አብን አሁን ለምሳሌ አቅሙ እስከዚህ ድረስ በቃ አብን እኮ በነበረበት ጊዜ ሰርቷል፣ በደንብ አድርጎ ሰርቷል በነበረበት ሰዓት። አሁን ግን ምን ሆነ? አብን ዛሬ ተላላኪ ሆነ። በቃ ደስ አብን ከዚህ እነ ቶማስ ጃጆ መስራት የሚችሉት እስከዚህ ድረስ። ቶማስ ጃጆ እኮ የአማራ ብሔርተኛ ነበር። አሁን ጽንፈኛ የሆነ አማራን ጠል ነው። እዚህ ሁላ የምታያቸው እንዳለ አብዛኞቹ አማራ ወዳጅ ነበሩ። ጥቅም ሲያጡ ነው ወደ እንትን የመጡት። ስለዚህ ግን የተወሰነ ሰዓት ላይ ግን አማራን አነቃቅቷል። አዎ ቶማስ ጃጆ አማራን ጎንደር አማራን አነቃቅቷል በነበረበት ሰዓት። አሁን ግን ጸረ አማራ ነው። ስለዚህ ይሄንን አንደርስታንድ አድርጋችሁ አሁንም ከዚህ በኋላ የምንሰራው ፖለቲካ እስኬት ድረስ ሊያደርሰን ይችላል። ታፕታፕ አድርጉት። እስኬት ድረስ ሊያደርሰን ይችላል። እሱ ላይ ነው መስራት ያለ። እስኬት ድረስ ሊያደርሰን ይችላል የሚለው ፋኖ አቅሙ እስከ 4 ኪሎ ድረስ ነው ወይንስ አብይ አህመድ ነው? አብይ አህመድን እስካዳከመልን ድረስ ፋኖ እንዳገዛል። በሞመንት ድርድር ስታረግ ጸረ አማራ ሆነ ትመጣለህ። አብይ አህመድን እስካዳከመን ድረስ ፋኖን እንጠብቃለን፣ እንከራከርለታለን፣ እንወዳቸዋለን፣ ምንም ችግር። በሞመንት ግን ድርድር ሲያደርጉ ጠላታቸው ይሆናል። ማንም እዚህ ትግል ላይ ጥያቄዎቻችን ምንድነው? ከግለሰቦች በላይ ጥያቄዎቻችን ከድርጅት በላይ ነው መሆን ያለበት። ጥያቄዎቻችን ከድርጅትም ከግለሰቦች አፋድ በላይ ነው ጥያቄዎቻችን። ከአንድ አማራ በላይ ነው ጥያቄዎቻችን። አሁን አፋባህ ምናምን ተብሎ ይሄ ኩንጅ እንትን ይሄ ባንች ኦፍ ሊትሬት የተሰበሰቡበት እንትን እሱም ከአማራ በታች ነው። ኤቭሪቲንግ እንዳለ ከአማራ ጥያቄዎች በታች ባይዘው። ዛሬ የአማራ ህዝብ ምን ፋኖንም አይፈልግም፣ አንዳንዱ ብልጽግናንም አይፈልግም። ስር ነቀል ለውጥ ግን ይፈልግ። ስር ነቀል ለውጥ ሲፈልግ ግን ፋኖ አቅሙን እስከት ድረስ እንደሆነ ያቅም ባይዘው ይውላችሁ። ይሄ አማራ ዝም ሲል ጅል እንዳይመስላችሁ። ባይዘው አስቦ ነው፣ ሲደግፈም አስቦ ነው፣ ሲጠላም አስቦ ነው የሚጠላ። ዝም ብሎ አይደለም እንትን የሚል። ስለዚህ መደገፍ ባለብን ሰዓት ላይ ትግሉ አሁን አንዳንድ ሰዎች ይመጡና ትግሉና በቃ ትግሉ ቢቆምስ በቃ ሁሉም ወደ ቤታቸው ፍረስትሬትድ የሆነ ጅላል ትግሉ ቢቆም ትጨፈጨፋለህ። ምን ልታመጣ? ትግሉ ከቆመ አሁን ኦልሬዲ ኢንፍራስትራክቸሩ ወድሟል። ከዚህ በኋላ ታገኙ ኢንፍራስትራክቸር የሚባል ከዛ በኋላ አብይ አህመድን መሳም አይደለም። አብይ አህመድ ይጨፈጭፋል እንደፈለግ። ምን ልታመጣ? ከዛ በኋላ ትግሉን ጥለህ ሄድክ። ምን ልታመጣ? ከዛ በኋላ ትግሉን ጥለህ ስለሄድክ እንትን ታደርጋለህ ማለት አይደለም። ወደ ቤታቸው ይግቡ ማለት አሁን ያለው ኢንፍራስትራክቸር አሁን የወደሙ ኢንፍራስትራክቸሮች አሉ። እዛ ያንን እንዴት አድርገህ ነው የምትመልሰው? ልትመልሰው ስራ ኦልሬዲ እንደ ጉር ከዚህ በኋላ ይመጣል። ያንን ልትመልሰው አትመልስም በምንም ታምር። ያንን የመለስ አቅምህ ዜሮ ነው፣ አትመልሰው መቼም። አብይ አህመድ ግን ይጫወትባል። ከዛ በኋላ እንደ ጉድ ይጫወትባል። ስለዚህ ቤት መግባት ራሱ አላማ መሆን የለበትም። አንዳንዶቻችሁ ተሳስታችሁ በቃ ትግሉ እየቆየ በመጣ ቁጥር ደከመን ኖ ከደከማ አብይ አህመድ በቃ እንትን እኮ ነው። ልክ ደከመኝ ስትል አብይ አህመድ እጅ ወደ ላይ ብላ አብይ አህመድ እንደፈለግ ቀጥቅጠኝ በቃ ዳስ። አብይ አህመድ ምን እንደፈለግ ጨፍጭፈኝ፣ አብይ አህመድ እንደፈለግ ቀጥቅጠኝ ነው በቃ ዳስ። ከዛ በኋላ የአብይ አህመድን ስትቀጠቀጥ ማልቀስ የለም። አብይ አህመድ ቀጠቀጠኝ፣ አብይ አህመድ ገደለኝ ምናምን ብሎ ነገር የለም። ይሄን ሪያሊቲ መጋፈጣለን። ይሄንን ሪያሊቲ መጋፈጣለን። ትግል ማቆም አማራጭ አይደለም። ትግል ማቆም ደስ ባለ ጊዜ ለግርድና ትግል ማቆም አሁን እኮ ያሸነፍካችሁ ባይዘው አብይ አህመድ ያሸነፈ መስሏችሁ ከሆነ አይደለም።
አብይ አህመድ የሚያሸነፈው መቼ እንደሆነ ታውቃለህ? ሙሉ ስልጣኑን አማራ ክልል ውስጥ መረከብ ሲችል ብቻ ነው። በቃ የዛን ጊዜ አሸነፈው። ሙሉ ስልጣኑን አልተረከበም። የተወሰነ ከተማ ያስተዳድራል። በቃ ደስ በዞን ደረጃ አለ፣ በወረዳዎች ደረጃ አለ ወይ? አሁን ለምሳሌ አንድ ወረዳ ውስጥ 21 ቀበሌ ሊኖር ይችላል። አንዷ ቀበሌ ውስጥ ከተማ ቀበሌ ውስጥ አለ፣ ሌላ ቦታ የለም። ዛሬ ግብር የሚሰበስበው አብይ አህመድ ብቻ አይደለም፣ ፋኖም ግብር ይሰበስባል። ባይዘው አብይ አህመድም ፋኖም ግብር ይሰበስባሉ። ዛሬ የት አማራ ምድር ላይ። ስለዚህ አብይ አህመድ ብቻ አይደለም መንግስት። ይሄንን አንደርስታንድ አድርገን መንግስቶቻችን ምንድን ፋኖ ግን አቅሙ እስከት ድረስ ነው ዊሮ ነው መጠቀም ባለበት ሰዓት ግን እንጠቀማል። አሁን በጊዜው ምን እንጠቀማል? አብይ አህመድን እንዲያዳክም አብይ አህመድን እንትን እንዲል እንጠቀማል። አሁን ለምሳሌ ልንገራችሁ፣ አብኖች ጥሩ ስራ ሰርተዋል አላል። አሁን ለምሳሌ የተጠቀምንባቸው አብኖችን የተጠቀምንባቸው ለምንድን ይሄ የጦርነቱ ሰዓት ላይ በህወሓት ጋር የተደረገው ጦርነት ላይ አብን ጠቅሞናል። ምንድን ነው የጠቀመን? ሰውን እንዲነሳሳ አድርጎታል። ሳማው ሰውን እስከ ተወሰነ እንዲታጠቅ አቅማቸውን ነው የምነግራቸው። አቅማቸው የዛን ጊዜ አቅም ትንሽም ቢሆን ሰው እንዲነሳሳ ሞራል እንዲያገኝ ምናምን በሚዲያም ባላቸው ሶሻል ሚዲያ ተጠቅመው ሰው እዛ ጦርነት ውስጥ እንዲገባ አድርገው ራያና ወልቃይትን የሚያስችላል። አብን ምን አቅሙ ህዝብ እስከተወሰነ ድረስ ማነሳሳት፣ ህዝብ አመፅ እንዲደረግ በትንሹ ማለት ህዝብ እንዲያጎረመርም ረድቶናል። አብን እስከዛ ድረስ ነው አቅሙ። በቃ ህዝብ ማጉረምረም እንዲችል ማድረግ። አሁንም ምክር ቤቱ ማረም ነው ስላቸው አሁን ምን ፕላስ አትሊስት ምን ሙቭመንቱ እየቀጠለ ነው። ሙቭመንቱ ወደፊት ለፊት ይመጣ። ደሙመንት ግን እነዚህ ልጆች አዋቂዎች ናቸው። የአማራ መሪ ገና ያልወጣ የአማራ መሪ የለውም። ገና የድርጅቶች መሪ አላቸው፣ የእዞች መሪ አላቸው አይደል? አሁን ለምሳሌ ጎጃም ውስጥ ብልጽግናም አለ ፋኖም አለ። ተገዳዳሪ ኃይል ፈጥረናል። ከመንግስት ተገዳዳሪ ኃይል ፈጥረናል። ጎንደር ላይ ብልጽግናም አለ ፋኖም አለ። ተገዳዳሪ ኃይል ኤክስትራ ፈጥረናል። ተሰምት ሸዋ ላይ ወሎ ላይ ተገዳዳሪ ኃይል ፈጥረናል። እኩል የሆነ ወይንም ከነሱ ጋር የሚገዳደር ሳማው እነሱን የሚያስጨንቅ ኃይል በየቦታው ተፈጥሯል። የዛሬ 2 ዓመት ያል ነበር። የዛሬ 2 ዓመት ፋኖ ምን እያደረገ ነበር? ሁላችንም እጅ ወደ ላይ እያልን አብይ አህመድ አጨፍጭፈን አትግደልን፣ ተገደልን፣ ተጨፈጨፈን ብለን ስቴት ስፖንሰር አማራ ጀነሳይድ ስናለቅስ አልቃሾች ነበር። አሁን ግን ከማልቀስ ወጥተን ሳማው አብይ አህመድን መከላከል፣ አብይ አህመድን መምታት፣ አብይ አህመድን መጨፍጨፍ ጀምረናል። በቃ ያ ስኬት፣ ያ የ2 ዓመት ስኬታችን 3 ዓመት እየቀየረ አሁን ለምሳሌ የዛሬ 1 ዓመት 2 ዓመት በፊት ፋኖ ፖለቲካ አሁን ያለበት ደረጃ አቅም የዛሬ 2 ዓመት በፊት ምንድነው አቅሙ? 4 ኪሎ እንገባለን ማስፈራራት ነበር አቅሙ። በቅርቡ ልንመጣ ነው እየመጣን ነው ምናምን አቅሙ እስከስ ነው ማስፈራራት ነበር አቅሙ። ባይዘው ፕሮፓጋንዳ መስራት ይችላል። ፋኖ በሚገርም ሁኔታ ፕሮፓጋንዳ መስራት ይችላል። ፕሮፓጋንዳ እየሰራ ነበር። ማህበረሰቡን አዌርነስ እየፈጠረ ነበር። ሰው እንዲነቃቃ ይፈጥሯል። አቅሙ ምንድነው? እስከዛ ድረስ ሰርቷል። ምን ማድረግ ማህበረሰቡ ማነሳሳት፣ ፋኖ እንዲሆን ወጣቱ እንዲታጠቅ ምናምን በስነ ስርዓት ይይዝ። ይሄ ኤ+ ምን ተጠቅ ከዚህ በፊት ግን ስናለቅስ ነበር። ፋኖ እንደሚመጣ አውቀን ነው ትግል የጀመረው። አብዛኞቻችሁ ትግል የጀመራችሁት ፋኖ እንደሚመጣ አውቃችሁ ከሆነ ሌላ ጨዋታ እንትን ነበራችሁ፣ ሳይኪክ ነበራችሁ ማለት ወይንም ጠንቋይ ነበራችሁ። ፋኖ ይመጣል ብሎ ማንም ሰው አንድ አማራ አልተመሰረተ። አንድ አማራ ስንመሰረት ፋኖ ይመጣል ብለናል። የአማራ ህዝብ መዳን አለበት ብለን ነው የተመሰረተው። ሌሎቹም ቢሆን እዚህ የመጣችሁ አካላቶች ግድያዎች፣ ጭፍጨፋዎች አይታችሁ ነው እንጂ ፋኖ መሲ ነው። ፋኖ ብቻ ነው አዳኝ ተብሎ አይደለም። ፋኖ ብቻ አይደለም አዳኝ፣ ፋኖ ብቻ አይደለም አዳኝ። ኔቨር ነው። አሁን ለምሳሌ ፋኖ አብይ አህመድ አደከመ፣ ከዛ በኋላ ማን ሊጠለው ይችላል? ህዝባዊ አመፅ ሊጠለው ይችላል አብይ አህመድ። ዊዶን ነው ከዛሬ 3 ዓመት በኋላ ከዛሬ 2 ዓመት በኋላ ከዛሬ 1 ዓመት በኋላ ምን እንደሚሆን አናውቅም። ፋኖ ግን አማራ ሊያድን የሚችለው እስከተወሰነ ድረስ ሙሉ በሙሉ አማራን ማደን ይችላል። ወደፊትም እንደው እስካሁን የተወሰነ አድነውታል፣ የተወሰነ አላደረጉት። ፋኖን አዳነ የምንለው ከእግዚአብሔር በታች የአማራ ህዝብ ነው ያለው። ጥያቄዎች ናቸው ያሉት ከእግዚአብሔር በታች ግን ምንድነው ፋኖን እስከተወሰነ ድረስ ምን አብይ አህመድን ይዋጋል አትሊስት በቃ እስከዘርስ። ስለዚህ አንዱኑ አልሆኑ ብላችሁ እንትን ፖለቲካ ስትሰሩ እዚህ አካባቢ ፋኖ ከዚህ አካባቢ ፋኖ ጋር ያላችሁ ፖለቲካ እንደሰሩ ባይዘው ፖለቲካ ስትሰሩ ምንድነው የአማራ ጥያቄዎች። አሁን ለምሳሌ ኤግዛምፕል ወደ ዋናው ፖለቲካ ጋር ስመጣ የመተከል ጥያቄ
ቋራ ላይ አሁን ለምሳሌ ሸጋው የሚባል ልጅ ነው፣ ጎበዝ ልጅ ነው ባይዘው ሸጋው። እሱን ተማምነን አይደለም ጥያቄ ምን ይዘው ቋራ እሱ ስላለ እሱን ተማምነን የመተከል ጥያቄ በሱ በኩል ይመለሳል ብዬ አላስብም። ይሄንን አንደርስታንድ አይደል? እሱ የሚመለሰው ጥያቄ አይደል? ሸጋው መዋጋት ይችላል ጎበዝ፣ እሱ የሚመለሰው ግን ጥያቄ አይደል? ይሄ ጥያቄዎች እንደዚህ አይነት ጥያቄዎች ፕሮሰስ ያላቸው በስነ ስርዓት አንደርስታንድ የሚያደርጉ እንትን ብሎ አንደርስታንድ አድርጋችሁታል ጨዋታው። እንትን የመተከል ጥያቄ ሲመጣ እንትናን ተማምነን አይደለም ሳማው እነ ዘመነ ካሴ አቅማቸው እስከዚህ ድረስ በቃ መመለስ አይችሉም። ስለዚህ ያን ልትመልስ የምችለው በሌላ ነገር። ስለዚህ አሁን የመተከል ጥያቄ ሲነሳ ያነሳንበትም ምክንያት ቢካዝ አየን ኦኬ ኤቭሪቲንግ እንዳለ ፖለቲካ። አሁን ለምሳሌ የሆነ አካባቢ ኦፍኮርስ ከፋኖች ጋር ይዘት አድርገን ነበር ስንሰራ ነበር። እንገለበጣለን ሁሌ ምንድነው ተገለባባጭ መሆን አለባቸው። ፖለቲክስ ወዳጅና ጠላት አንድ አይነት አይደለም ምናምን የሚባል ፖለቲካ። አንድ አይነት ወዳጅ ዛሬ ሊወድ ይችላል ነገ ሊጠላ ይችላል። እሱ አይደለም ፖለቲካ። አሁን ለምሳሌ እንደዚህ አይነት ፖለቲካ ከትግሮች ጋር ሊሰሩ የሚፈልጉ አሉ። ኖ እኛ ጥቅማችንን ባስከበረ ሁኔታ ነው የምንሰራው። መተከል እንዴት ልናመጣ እንችላለን? ወደ አማራ ክልል ውስጥ በሁለት መንገድ አይደል? አንድ በጎጃም በኩል፣ ሁለት ደግሞ በጎንደር በኩል። በህገ መንግስቱን አየን which is ፕላን ቢያችን ፕላኔናችን በጎጃም በኩል አየን። ምንድነው ገና ኢሊቱ በስነ ስርዓት አልተደራጀም። መተከል ሲል አንሰማውም ምናምን። ስለዚህ የአቅም ውስንነት አለ እዛ ጋር። ማህበረሰቡን ምን እነዘመነ ካሴ ኤክስፔክት ያደረግነው ማህበረሰቡን መተከል እያሉ ያነሳሱታል ብለን ነበር ስናይ፣ መተከል ብሎ እያነሳሱታል። ስለ መተከል ጉዳዩም አይደለም። ለካ መተከል የማይፈልግ ከሆነ እኛ ዋናው አማራ ክልል ውስጥ እንዲመጣ ነው የምንፈልግ። we don't care about it። ስለዚህ ምንድነው ሁለተኛው ኦፕሽን ፕላን ቢያችን ደግሞ ምንድነው? በጎንደር በኩል እንሞክር። አረ ወሰን ያዋስነዋል። ማንነቱም አማራ ነው። መተከል ውስጥ ቀላል የማይባል የወሎ አማራ አለ፣ የጎጃም አማራ አለ። እነዚህ ሁለቱ ምን አማሮች ናቸው። ስለዚህ ምንድነው በጎጃም በኩል ግን ልንጠይቅ የምችለው ቢካዝ አዊ ዞን መሀል ላይ ስላለች ልንጠይቅ የምችለው ምንድን ብቻ የማንነት ጥያቄ ነው። የአማራ ማንነት አስመላሽ ኮሚቴ እንጂ ወሰን ልንል አንችልም። ቢካዝ አዊ ራሱን የቻለ ዞን አየን። ደግሞ ይሄ ህገ መንግስት የመፍረስ አቅም አለው ወይ? ወይንም አንድ ሰው ከፈረሰስ ምን ሊመጣ ይችላል? ከፈረሰ ኢትዮጵያ ትፈርሳለች። ጥያቄዎቻችን ማንም ሰው ጥያቄዎቻችን ልንመላለስ አንችልም። የኦሮሞም ጥያቄ ከኢትዮጵያ በላይ ነው፣ የአማራም ጥያቄ ከኢትዮጵያ በላይ ነው። አይችልም፣ አቅም የለውም። ለምሳሌ አሁን የኦሮሞቹ ጥያቄ አንደኛው ጥያቄ የባንዲራ ጥያቄ ነው። ባንዲራ መቀየር አለበት። በቃ ባንዲራ ስቀይር አውቶማቲካሊ ኢትዮጵያ ፈርሳለች። የኦሮሞ ጥያቄ የቋንቋ ጥያቄ ነው። የኦሮሞ ጥያቄ ይሄን ጥያቄ ኢትዮጵያ ይመልሷል? እንደ ኢትዮጵያ ሀገር ይሄ ጥያቄ ካልተመለሰላቸው ትግላቸውን ይቀጥላል። የአማራስ ጥያቄ ምንድነው? የወልቃይት፣ የራያ፣ የመተከል፣ ሸዋን እንመልስ ብንላው ሙሉ በሙሉ እንመልስ ውጊያ ነው ድንገባ ምችል። እነሱ ይመልሱታል። በጉልበት መመለስ እንችላለን። እንዴት አድርገን ልንመልስ የምንችለው? ደሴምቲ መተከልን እንደዚሁ ዘንበለ በቀላል የምትመልሰው ነገር አይደለም። እንዴት አድርገን ልንመልስ የምንችለው? እሱን በሰነ ስርዓትን ስናይ አዲስ ህገ መንግስት ቢወጣም ኦሮሞዎች፣ ሌሎቹ ብሔረሰቦች ጅል ናቸው እንኩ ብሎ ሊሰጡ የሚችሉት አይደለም። ስለዚህ በዲፍረንት ወይስ መምጣት አለ። ወደ ምን በጎንደር በኩል አድርገን ብናክፈው የመምጣት ቻንሱ ሃይ ነው። ስለዚህ በጎንደር በኩል ወሳኝ ነው። ሪያሊቲ መጋፈጥ አለብን። ሌላችን ብዬ ወደ ሌሎቻችሁ ልጅ ባይዘው አንድ ባለፈው ያዩት ቀልዳለች። ራዲዮን አሁን ወንድማችን እዚህ ጋር ባለፈው የጎጃም ምስኪን ልጆች አሉና ፖለቲካን አወቅን ብለው ግን ፖለቲካ በስነ ስርዓት ማቁ እነሱ ቤት ገብቶ ፖለቲካ ያውላችሁ ጋይስ፣ እኔ አንድ ነገር ግልጽ ሆነ። ቅማንት ከዛሬ 5 ዓመት 6 ዓመት በፊት አቅም ነበራቸው። ይሄንን አልዋሽም። በትንሽም ቢሆን ተደራጅተው ነበር ምናምን መዋጋት ይችላል ነበር። አቅማቸው እስከዛ ድረስ። አሁን ቅማንትን አኮረፈ አላኮረፈ ምንም የሚያመጣው ነገር የለም አይደል? ቅማንት ቢያኮርፍ ቢያለቅስ ምንም የሚያመጣው ነገር አለ? አማራነት መዋጋት ይችላል? አማራነት ቅማንት መዋጋት ይችላል? ጎንደር ያለውን አማራ ቅማንት መዋጋት ይችላል? ሚሊዮን ጊዜ ቅማንት ቢደራጅ ሚሊዮን ጊዜ እንደው ተጣጥፎ ቢመጣ አሁን ያለው ይኸውላችሁ፣ ከዚህ በፊት አማራ እንደ አማራ አልተደራጀም ነበር አይደል? በየቦታው
አሁን ቀላል የማይባል ፋኖ ፖለቲካን አንደርስታንድ የሚያደርግ ማህበረሰብ ምናምን ይዘህ መሀል ላይ ቁጭ ብለህ ቅማንት ቢሮጥ ምን ቢል እስክስታ ቢጨፍር እግሩን ወደ ላይ አድርጎ ቢበለቀጥ ምናምን ቢል ቅማንት ምን የአማራን ህዝብ ጎንደር ያለውን አማራ የመዋት አቅም የለውም። ቢካዝ የጎንደር አማራ ህዝብ ቁጥሩ ትልቅ ነው፣ ተዋጊም ነው ማህበረሰቡ። ስለዚህ የጎንደር አማራ ፕሮባብሊ 30 ደቂቃ ነው ጦርነትም አይደል ግርፊያ ነው የሚባለው አይደል? ስለዚህ አንዳንድ የጎንደር አማሮች ባፎለታ ይሄ ሴንሲቲቭ ሳብጀክት ነው እንዳትነኩት ምንም ሴንሲቲቭ ምን ሊያመጣ ታውቃ ሴንሲቲቭ ሳብጀክት ነው ይሄ ሳብጀክት ሴንሲቲቭ ነው አትንኩት ይሄ ሳብጀክት እንትን ይሄ በጎጃም በኩል ያለው አክቲቪስት ሆን ብሎ ነው ያመጣው አጀንዳውን አይደል? በእነሱ ቤት ፖለቲካ መስራታቸው ነው። ሴንሲቲቭ አይደለም። እንዴት ነው ሴንሲቲቭ ነው? ቅማንት ቁጥሩ ስንት ነው? 200,000 ይሞላል ቅማንት 100,000 ይሞላል ቅማንት ታቀታናለች። አሁን ይሄንን መንግስት የሚያክል ትልቁን መንግስት እየተዋጋን ቅማንት ይሄ መንግስት ዙ 23 ምናምን ያለው አንድ 21 ቀበሌ ያላት ቅማንት አንድ ወረዳ እንኳን የማትሞላ ቅማንት መቶ አማራ አላሸግርም። ስለዚህ አንዳንድ የጎንደር ልጆች ባለፈው ለታ ተሳስታችሁን ሳታውቁት ይሁን አሮ ነው አንደርስታንድ አላደረኩትም። ይሄ ፖለቲካ ሴንሲቲቭ ነው። የሆነ ሙሼ የሚባል ልጅ አለ ምናምን ግራ የሚገባው ልጅ በቃ ላይክ ፖለቲካ የሚያውቅ ይመስላል ግን አያውቅም ሪያሊቲ። አሁን ሙሼ የሚባለው ባለፈው በቃ ሴንሲቲቭ ነው ይሄ ሴንሲቲቭ እንደሆነ ታውቃለህ። በዚህ ሰዓት ኢሹ ነው ኢሹ ቢነሳ ምን ላይ ይመጣል? ቅማንት ያቅማሉ የመምታት አማራን የመምታት አማራን የመግደል አማራን የመጨፍጨፍ አማራን የማሳደድ አቅማሉ። ግርፊያ ነው የሚሆነው አይደል? አንድ ክፍለ ጦር ቢሄድ ቁጭ አድርጎት ያመጣል። አንድ ክፍለ ጦር አራ ብርጌድ አንድ ብርጌድ 500 ብርጌድ ብትሄድ ያውላችሁ ጋይስ እችን ብዬ ልጨርስ። ቅማንት ቶታሊ አሁን ያለው መሬት ላይ ያለው ቅማንት ተዋጋም ብትሉት መዋጋት አይችልም፣ አቅም የለው። ተዋጋም ቢሉት ጦር መሳሪያ ቢይዝ ራሱ እውነቱን እናውራ ሀቅ እናውራ ሲባል ሽፍታው ነው ጫካ ውስጥ ገብቶ እንትን ሊያደርግ ይችላል። ቅማንት ግን እንደ ቅማንት ግን በዚህ ሰዓት ላይ መጥቶ ጦር ይዞ የአማራን ህዝብ ውጋ ብትሉት ይፈራል፣ አይችልም። ባለፈው አይቷል። አሁን ለምሳሌ ራዲዮን ጭንቅላት ላይ ብትገቡ የሚታየው ምንድን ነው? የተመቱ ሰዎች የተጠበጠቡ ሰዎች ምናምን ነው የሚታየው ጭንቅላት ውስጥ አይደል? ዱ ዩ ቲንክ ያንን ነገር ድጋሚ ያደርገው ይመስላችኋል? እንደዚህ አይነት ቅብጥና ከዚህ በፊት ሶሪ ይቅርታ ራዲዮን እንግዲህ አንተ እዚህ ስላ የራስን ሀሳብ ትናገራለህ ችግር የለም። ግን ከዚህ በፊት እንደነበሩ አሁን ለምሳሌ ክልሉን ምናምን ብሎ የመረበሽ አቅም ይኖረዋል? የለውም። የመረበሽ አቅም መሀል ላይ ያለች የተወሰነች ቦታ የሚንቀሳቀስ ማህበረሰብ ነው። ምንም ችግር የለም። ምንም የሚመጣ ነገር የለም። ምንም ከሴንን አንደርስታንድ ማለት እኛ ከትልቅ ከሆነው አብይ አህመድ ጦር ጋር እየተዋጋን ያለው አገው ቅማንት ምናምን ከጎረቤቶቻችን ጋር አንድ ላይ መሆን አለብን። ምንም ያመጡት ነገር የለም። ምንም የጎጃም አማራ አንዴ ከተነሳ አገውን እንገርፈዋለን እንጂ አይወጋንም። ያውላችሁ ውጊያና ግርፊያ መለየት አለባችሁ። ኦኬ ግርፊያ ምንድን ነው? ውጊያ ጦር ይዘህ እንትን ምንድን ነው የሚባለው? ቆፍረህ ምናምን የምትዋጋው ነው። ውጊያ ያ ውጊያ ነው። ከቅማንት ጋርና ከአገው ወንድሞች ጋር የሚሆነው ግርፊያ ነው። መሀላችን ናቸው፣ ውስጥ ናቸው ያሉት። በዚህ በኩል ለምሳሌ አገው አንድ ኮሎኔል ጌታውን 79 ነው 80 ሰራዊት ይዞ ሙሉ የእንትንን ክፍለ ጦር እኮ ሰለሜ እያጫውታችሁ ነበር። የአገው ምድር ክፍለ ጦር ሙሉ የአገው ምድር ክፍለ ጦር አንድ ኮሎኔል ጌታውን